ምንድን ነው የደነን ያላችሁት? ይኸውልሽ ተረጋጊ። ምንድን ነው ከእኔ የምትፈልጉት? ተረጋጊ። ምን ማለታቸው ነው ግን? አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 2828 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋርውን ያድርጉ። አባዬ እኔ እንደዚሁ ቲናን ለማብሸቅ የማደርገውን ነገር በቁም ነገር አትይቢ። አይ ልጄ በእርግጥ እረዳሃለሁ። በክፉ ሰው ስትከበብ ደግ ያለ አይመስልህም። አባዬ እንዳታስብ፣ ሰው ሁሉ እንደሷ ጨካኝ መስሎ አይታየኝ። እንደዛ ከሆነ ጥሩ። እንደውም እሷን ረስተህ ሰርግ ብትደግስ ነው ጥሩ። እሷ ካልፈታችኝ ምንም ማድረግ አልችልም። እሷ አንተ ለመፍታት ዝግጁ ሁን እንጂ እንዴት እንደማሳምረው እኔ ነው የማውቀው። መቼም አትፈታኝም። እሺ አትፍታ። ህጋዊ ፊርማ ያለ ከእሷ ጋር ነው። አንተ ግን ካገባህ ወይም ደግሞ ወደ ህይወትህ መልካም ሴት ከመጣች እንዴት እንደምታደርግ እኔ ልንገርህ። ይኸውልህ ይህንን ቤት ድል አድርገን እንደቅስበታለን። በለው በጥይት ግንባራችንን ነው የምትልን። ለእኔ በቀል ይሄ ነው። እንዳቃጠሉኝ እንዳሳረረችኝ ያንኑ እናደርግባቸዋለን። እስቲ አባዬ እናያለን። ትሁትን ሚስት ሆና እንደምትመጣ ሁሉም ሰው ፈርዶባታል። እንዲያውም እንዳይፈርዱባት ቲናን ከሚያውቋት ሰዎች መሀል ብታደርግ ጥሩ ነው። አባዬ እስኪ ዞር ዞር ብዬ ልምጣ። ትሁት አቤት። ምን ሆነሽ ነው? ምን ፈልገው? አጥንቱ ነው? አይ ምግብ ፈልገህ ነው? ኧረ እኔ አራበኝም። ቆይ ምን ሆነሽ ነው አንቺ? ምን ሆንኩኝ ይመስላለሁ? አይ ትንሽ ግን መረጋጋት ሳይኖርብሽ አይቀርም። እሺ ምን ልታዘዝ? እራት እንዴት ነበር? እራቱ እኮ አልፏል። አንቺ ግን የሆነ ደንባራ የተባለ ምግብ የበላሽ ነው የምትመስለው። የሆነ ሀሳብ ውስጥ ሆኜ መተህ ነው? አይመስለኝም። ማለት ታዲያ ምንድን ነው የሚመስለው? የሚመስለኝማ ካሌብ ጉንጭሽን ስማ ያስደነገጠሽ ነው። ያማል አንተ በላው ነው። እባክሽ ደስ ብሎሻል። አሁን ሳትዋረድ ውጣ። እሺ ጉዱን አልሰማም አይደል? ማን ይነግረዋል ብለህ ነው አባዬ? ድንገት ከሰማ አላስችል ብሏ ከነገረችው ብዬ ነው። አትነግረውም። ከነገረችውማ ምን እንታያለች? ማመን ከብዷት እኮ እንዴት ባይኗ እንደምታይ ያሰበች ነው። እንግዲህ እሷን ደግሞ ወንድ አድርገን እናስገባት። አይ ለምን ትቃጠላለች? ከነገርናት አይበቃም? ካሌብ አይቶ ምን ፈጠረ? እሱማ ልክ ነህ እኮ። ግን ይህን ሁሉ ጊዜ አብረው ሲሆኑ አንድም ቀን እንደዚህ አይነት ሰው ይሆናል ብላ ጠብቃ አታውቅም። እነሱም ማየት ትርፉ በሽታ ነው። እሺ መጨረሻቸው ደረሰ ስል እነሱ እኮ ጉዳቸው አያልቅም። አልወጣም አለች እኮ። በዛ ላይ ስራዋን ተወችው አይደል? ኧረ አባዬ እኔ ከእሷ ጋር ክርክር አልፈልግም። ደግሞ ወጣ ስል የሆነ ነገር ጨምራ ብትረፈርፈንስ? እሷ የሰራችውን እሷ ሳቀምስ እኛ እንበላለን ብለሽ ነው? እሱም አጠነቅቃለሁ። ግን እሷ በብዙ ጸብና ክርክር ነው የምትሰራው። እኔ ደግሞ እሱ ያደክመኛል። ነገሩ ልክ ነሽ። ከእሷ ጋር ክርክር አይቻልም።
ሁለተኛ ትጠልቅ ሄሎ ሄዱ። አቤት። እንዴት ነሽልኝ? ደህና ነኝ። አንተስ? ደህና ነኝ። ጠፋሽ እኮ። አለው አልጠፋው። እሺ ቆይ የት ነሽ? የት ሰፈር ነው ያለሽ? አልነገርኩም። ለካ ሰፈር ቀይር። ለኔ ሳትነግሪ? መንገር ያስፈላጊ መስሎ አልታየኝም። አቤት ሄዱ፣ ዳኒ እኮ ነኝ። አውቄሃለሁ። እየቀለድሽ ነው? ቀልዱንማ ቀልደህብኝ ጨረስክ እኮ። ምን ነክቶሽ ነው ፍቅር? እንገናኝና አውሪ። ካንተ ሸሽቼ መስሎኝ የሄድኩት። የምን መገናኘት ነው? ሄሎ ሄሎ ሄዱ ሄሎ። ምንድን ነው የደነን ያላችኋት? ይኸውልሽ ትሁት ተረጋጊ። ምንድን ነው ከእኔ የምትፈልጉት? ተረጋጊ ትሁት፣ ስላነኩሽ ይቅርታ፣ ግን ይሄን ነገር ዞር አድርጊልኝ። ምንድን ነው ከእኔ የምትፈልገው? ይኸውልሽ ትሁት ሄዱ ጥላኝ ጠፋች፣ ቤት ቀይሬያለሁ አለች። ታዲያ እኔ ምን ላድርግ? ቆይ እሺ ሄዱ ምን ሰምታ ነው? ለዚህኛውም ልንገራት እንደ ጉዳዩ። ቆይ ሰው ካልነገራት ከማን ትሰማለች? ለነገሩማ ጥቅም ቀርቶብሃል። አንቺ ብቻ ነሽ ሁሉንም ነገር የምታውቂው፣ ስለዚህ አንቺ ብቻ ነሽ የምትነግሪያት። እኔ አላውቅም። አንተ ግን ሞኝ ነህ። እውነቱ ተደብቆ ይቀራል ብለህ አስበህ ነበር? ይኸውልህ የአንተ ሚስጥር የምትደብቀው አንተ ብቻ ነህ። ሌላው ይደብቅልኛል ብለህ እንዳታስብ። እኔን ለቀቅ ብታደርገኝ ይሻላል። ከዚህ በኋላ ጫፌን ትነካኝና ችግር ውስጥ ነው የምትገባው። ትሁት ላስረዳሽ። አታስረዳኝ፣ ውጣልኝ። ሰላም አለይኩም። አባዬ ኤደንን እንዳላጣት እፈራለሁ። ፍራ ልጄ። እንዴ ፍራ ለምን? እንድትጠነቀቃት። ከምኑ ነው የምጠነቀቀው? ከእሷ ጋር ከሚያጋጭ ነገር ሁሉ። አባባ እኔ እሷን ከማጣ በሞት ይሻለኛል። እሱ መፍትሄ ይሆናል ብለህ ነው? እኔ እኮ ለእሷ ስል ብዙ ዋጋ ከፍያለሁ። እሷስ ዋጋ አልከፈለችም? እሷማ ለእኔ ፍቅር ብላ ምንም ያደረገችው ነገር የለም። አንዳንድ ሰነፍ ሰዎች በራሳቸው ምክንያት ብዙ ነገር ያጣሉ። ከዛም ጣታቸውን ሰው ላይ ቀስራሉ። አንተም እንደዛ እንዳትሆን። አልገባኝም። መጽሐፍ አንብብ። አሁንም አልገባኝም። ነገሮች ቶሎ እንዲገቡ መጽሐፍ አንብብ እያልኩ ነው። አይ አባዬ የጨነቀኝ እሱ መቼ ሆነና። አሁን እኮ ብዙ ነገሮች ያለ እውቀት ነው የሚደረጉት። አንተ አእምሮህን ብታሰፋ ማትገባባቸውና ቶሎ የሚገቡ ብዙ ነገሮች ይኖራሉ። ኤዱን እንዳላጣት ምን ላድርግ? አላውቅም። ምን እንዳጣላችሁ፣ ምን ሰፈር እንዳስቀየራት አሁንም አላውቅም። ሳጥፍ ተናደድሽ እንዴ? ልንገርሽ፣ መቼም ካሌብን አታገኘው። አላማዬ ስራ ነው፣ ካሌብን ማሳደድ አይደለም። አንቺ እኮ ስራ ፈት ስለሆንሽ ነው እንጂ እንደኔ ትንሽ ስራ እንኳን ቢኖርሽ እንደዚህ የሚረባውንም የማይረባውንም አታሳድጂም ነበር። ትልቅ ስራ ምሰሪ እኮ ነው የምትመስሊው። ቢያንስ እኔ እንዳንቺ ስራ ፈት አይደለም። አንቺ እኮ ሳይፈልጉሽ በግድ የተቀመጥሽ ሰው ነሽ። ትሁት፣ ያገኘው ሽለት ግን ማለት ነው አንቺን ብቻ ሳይሆን ሁላችሁም መፈጠራችሁ እንድትረሱ ነው የማደርጋችሁ። እሱን ደግሞ አሳይሻለሁ። እኔ ትኛለሁ። ያሳካልሽ። በያውድ ውጪ ውጪ። ቀሽ ዳኒ ምን ሆነ ነው? ምንም አልሆንኩም። የእነሱስ ግልጽ ነው። ያንተ እንዲህ መሆን ምንድን ነው? የሆነ ነገር አናዶኝ ነው። እሺ ምንድን ነው?
እባክሽን ቲና ትንሽ ጊዜ ስጪ። የሆንከውን ሳትነግረኝ ምንም ጊዜ ልሰጥህ አልችልም። አሁንስ አስጠላሽ። ዳኒ ቲና እኮ ነኝ። አውቃለሁ። በጣም ያስጠላሽ። በጣም ምን ልሰራ መጣ? ውለታሽን ፈልጌ። አሁን ጣሉ። ይኸውልሽ ቱት እባክሽን ተረጋጊ። ላለፈው በጣም ይቅርታ። እሺ ይቅር አልኩ። እኔ የገባሁበት ጦስ ይበቃኛል። ሌላ ጦስ ውስጥ አንተን አላስገባም። ብቻዬን እንደምወጣው ግን ቃል እገባልሃለሁ። ጥሩ አመሰግናለሁ። ግን አትራቀኝ። መኖርህ ያበረታኛል። እሺ አባዬ ዳንኤል ሁሉም ነገር እየገባው ነው። እነሱ ምንም አይገባቸውም ማለት። አይ አሁን ብዙ ነገር እያጣራ እየጠየቀኝ ነው። አንተም ደግሞ እህትና ወንድም እንዳልሆኑ እንደምታውቅ እየጠየቀኝ ነው። አንቺ ምንም እንደማታውቂ ንገሪው። አሁን እሱ የሚጠረጥረው ልክ የሆነውንም ልክ ያልሆነውንም ነው። ኤደን አብሬ ካልሆንም ብትለው ግን ራሱን ነው የሚያጠፋው። እሱ ራስ ወዳድ ነው። መቼም ራሱን አያጠፋም። አሁን ግን ነገሮች እየገቡት ያለ ይመስለኛል። ነገሮች ቢገቡትማ ቤቱን ለቀው ይወጣል። አይመስልሽም? እነሱ እኮ የሌባ አይነት ደረቆች ናቸው። አሁን ግን አላሸም አባዬ። ነገሮች ባላሰብኩት መንገድ እንዳይሄዱ እፈራለሁ። ለዛ ነው አጠገባችን መሆን ያለባቸው። ግን እኮ ከቤት ይውጡልኝ ማለት ትችላለህ። እኔ ከነሱ ጋር ውጡ አትውጡ አልባባልም። ሁሉንም ነገር እንደማካወቁ ችግር ይፈጠራል። ስለዚህ አካሄዳቸውን ለወቅ ብዬ ነው። ካሌብ በቃ ምንም ነገር ሊያስተካክል አልቻለም ማለት ያው መጨረሻ ነው። አንቺም ቢሆን ግን የዛኔ እኔን ጥለሽ መሄድ አልነበረብሽም። እንደዚህ ይሆናል እኮ ብዬ አላሰብኩም። በጣም እኮ አምንሽ ነበር። ከዛ በኋላ ግን ምናልባት ማመን ሊከብደኝ ይችላል። እስኪ ግን ስለ ቤተሰቦች ንገረኝ። እኔ ምን ልንገርሽ? አንቺ ራስሽ ንገሪኝ። እኔ ምን ልንገርህ? ስለ በፊት ህይወትሽ ካሌብንም ሆነ ማንንም ሳታገኝ ስላሳለፍሽ። ምንም ነገር ነገር አይኖርም። ቆይ ለምን እኔ ራሱ እስካሁን አልጠየቅኩሽም? እስቲ ንገሪኝ። ማሰብም መናገርም አልፈልግም። ለኔ ለራሴም ቢሆን ለምን መቼም እንድታውቀው አልፈልግ። እንደዚህ ስትይኝ ይበልጥ ላውቀው ፈለግኩኝ። ሁሉም እኮ ድብቅ ማንነት አለው ወይም ደግሞ መናገር የማይፈልግ። ስለዚህ ድብቅ ማንነት አለሽ ማለት ነው? ያ እንግዲህ ወደፊት ይኖራል። እኔ ጋር ግን የለም። ቆይ ምን ጎደለብሽ? ለነገሩ አሁንስ ቢሆን ማን አምኖ ነው? መታገስ ይኖርብሃል። ማለቴ ማን ሙሉ ማንነት አለው ብዬ ነው። ምንም የለም። የምታገኘው ይበልጣል። በመታገስ ውስጥ ብዙ የሚጠፉ ማንነቶች አሉ። አለማግኘትም አለ። እንዲህ ያልክ አታሟርት። ሟርት መስሎሽ ነው? ሲጀመር ከዚህ በኋላ የሆነ ችግር ካልፈጠረን ምንም የምናገኘው ነገር የለም። በሁሉም ነገር እኔ እወጣዋለሁ። እንዳያሳስብ። ካሌብ ምን ነው በፀሐይ እየደመነ እኮ ነው። ምን ነው ከስራ መልስ ኤደን አላገኛትም? ምን ነው አግኝታት ነበር እንዴ? አዎ ወደ ላይ ሰውጣውን አግኝቻት ነበር። እየቀለድክብኝ ነው? የምሬን ነው። ወደ ላይ እየሄድሽ በዚህ ፍጥነት ግን የት ሄዳ ነው? ምን አውቃለሁ። እኔም እኮ አጋጣሚ ነው ያገኘኋት። ስልኳንም እኮ ስደውልላት አይሰራም። ምናልባት ተስፋ ቆርጣ ቢሆን? ኤዱ መቼም ቢሆን በእኔ ተስፋ አትቆርጥ። በሰውማ ተስፋ አታድርግ። የኔን ህይወት አይታ አትማርም። ያንተና ኤዱ ግን መገናኘት አጋጣሚ ነው። ይኸውልህ ምናልባት አይኗን ጥላብኝ ይሆናል። ቆይ ምንድነው የምትቀባጥረው? አይታወቅም።